ከክልሉ ከሚገኙ 6 የምርምር ማዕከላት ዩኒቨርሲቲዎችና የፌዴራል ተቋማት ተመራማሪዎችና ሌሎች ጉዳዩ የሚመለከታቸው አካላት ተሳታፊ ሆነዋል። በምክክር ጉባኤው ላይ ተሳታፊ የሆኑት ተመራማሪዎች እንዳሉት ክልሉ የአሳ አለኝታ የሆኑ በርካታ ሐይቆችና ወንዞች ቢኖሩትም ለአሳ ምርት ትኩረት አልሰጠም። የውሃ ሳይንስ ዘርፍ በክልሉ በምርምር ከታቀፈ ዓመታትን ቢያስቆጥርም የሚፈለገውን ያህል ለውጥ አላመጣም። በደቡብ ክልል ምክር ቤት የግብርናና ገጠር ልማት ዘርፍ ቋሚ ኮሚቴ አባል ወይዘሮ ምስራቅ ዲኖ እንዳሉት በኢንስቲትዩቱና በማዕከላት ተመራማሪዎች ለሚያካሂዷቸው ምርምሮች የክልሉ ግብርናና ገጠር ልማት ቋሚ ኮሚቴ እውቅና ይሰጣል። የምርምር ማዕከላት ለአርሶ አደሩና ለአርብቶ አደሩ የምርምር ውጤቶችን ተደራሽ ማድረግ አለባቸው። የደቡብ ክልል ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር እንድሪያስ ጌታ በበኩላቸው ኢንስቲትዩቱ በምርምር ስራዎች ህብረተሰቡን ተጠቃሚ ለማድረግ በምርምር በኤክስቴንሽንና በአርሶ አደር ግንኙነት ላይ የተሰራው ቅንጅታዊ አሰራርን እንደ መልካም ጅምር አንስተዋል። ለኢንስቲትዩቱ ስኬት ድጋፍ ላደረጉ አካላት ምስጋና በማቅረብ ቀጣይ ለሚሰሩ ስራዎችም ድጋፋቸው እንዳይለያቸው አሳስበዋል። የደቡብ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ ተወካይ አቶ መለሰ መና እንደገለጹት ኢንስቲትዩቱ በተለያዩ ዘርፎች የተሰሩት የምርምር ስራዎች ህዝቡን ተጠቃሚ ማድረጋቸውን ጠቁመው በቀጣይ የግብርና ምርምሮች በወቅታዊና አንገብጋቢ ችግሮች ላይ ትኩረት ሰጥቶ መስራት አለበት ብለዋል። ለሰብል ልማት ማነቆ የሆኑ የተባይና የበሽታ ችግሮችን ለመቅረፍ ኢንስቲትዩቱ ትኩረት ሰጥቶ መስራት እንዳለበት ያሳሰቡት አቶ መለሰ በኢንስቲትዩቱ ለሚደረጉ ተቋማዊ አቅም ግንባታና ለምርምር ስራዎች ቢሮ ድጋፍ እንደሚያደርግ ተናግረዋል። የሰብል የእንስሳትና የተፈጥሮ ሀብት ምርምርና እንዲሁም የሶሾ ኢኮኖሚክስና ሽግግር ዳይሬክቶሬቶች በየምርምር ዘርፋቸው ያደረጉት ግምገማና ቀጣይ የትኩረት አቅጣጫ ለተሳታፊዎች ቀርበው ውይይት ተደርጎባቸዋል።